ህወሓት በትግራይ ኃይል አባላት ላይ የድሮን ጥቃት መፈጸሙን ገለጸ። ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ገለጸ። ህወሓት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 2018 ዓ.ም ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመልክተዋል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አደርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብለዋል። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለሚዲያ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊት 9 ሰዓት አካባቢ ነው። ባለስልጣን ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በመባል ወታደራዊ ካምፕ ላይ መሆኑን ጨምሮ ተናግሯል። ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰ ሲሆን ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ለሚዲያ ተናግሯል። ሚዲያ ጥቃቱን በተመለከተ ከኢትዮጵያ መከላከያ ሰራዊት እንዲሁም ከፌዴራል መንግስት ኮሚኒኬሽን ጉዳዮች አገልግሎት በስልክና በጽሁፍ መልእክት አስተያየት ለማግኘት ቢሞክርም ምላሽ አላገኘም። ህወሓት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የምርካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለት ዓለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ የበኩሉን ይወጣ ስል ጠይቋል። ይህ የድሮን ጥቃት በትግራይ ኃይሎች ካምፕ ላይ መድረሱ የተሰማው የአፋር ክልል የትግራይ ክልል ኃይሎች ወደ 15 ኪሎ ሜትር ዘልቆ በመግባት ጥቃት መፈጸማቸውን በመግለጽ ከከሰሰ በኋላ ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ስል ውንጀላውን አስተባብሏል። የአፋር ክልል በበኩሉ በጥቃቱ በአካባቢው የሚኖሩ ማህበረሰቦች መፈናቀላቸውን ለሚዲያ ተናግረዋል። በሰሜን ኢትዮጵያ ለ2 ዓመታት የዘለቀውን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመ 3ኛ ዓመቱን ይዟል። ከህጋዊ ፓርቲነት የተሰረዘው ህወሓት አርብ ጥቅምት 28 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ ጥቅምት 28 ማለዳ የድሮን ጥቃት ፈጽሟል ሲል ከሷል። የአፋር ክልል መንግስት የህወሓት ቡድን ስል የጠራውን ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ረቡዕ ጥቅምት 26 2018 ዓ.ም ምሽት ባወጣው መግለጫ ነበር። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ሐሙስ ጥቅምት 27 2018 ዓ.ም ባወጣው መግለጫ ላይ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቆ ጥቃት ፈጽሟል መባሉን አስተባብለዋል። የአፋር ክልል ይህንኑ በተመለከተ ያወጣውን መግለጫ መሰረተ ቢስ ሲል ያጣጣለው ጊዜያዊ አስተዳደሩ በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግ ጨምረው ገልጸዋል። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዲ ሼክ በራ ኡስማን ለሚዲያ የትግራይ ኃይሎች በሞርታር እና በዙ 23 ከባድ መሳሪያዎች ተኩስ መክፈታቸውን የአካባቢ ነዋሪም ተደናግጦ መሸሹን ተናግረዋል። አስተዳዳሪው ከአካባቢው የሸሸው ማህበረሰብ ቁጥር ምን ያህል እንደሆነ አልተናገሩም። ከቅርብ ጊዜ ወዲህ ህወሓትና የፌዴራል መንግስት አንዳቸው ለሌላኛቸው የፕሪቶሪያ ስምምነትን በመጣስ ይከሳሉ። ሰኞ ጥቅምት 24 2018 ዓ.ም ከ5 ዓመት በፊት በትግራይ ውስጥ በነበረው የአገሪቱ ጦር ሰሜን ዕዝ ላይ የተፈጸመውን ጥቃት ለመዘከር ለተሰበሰቡ ከፍተኛ ወታደራዊ መኮንኖች የአገሪቱ ሰራዊት ኤታማዦር ሹም ባደረጉት ንግግር ህወሓት የፕሪቶሪያውን ስምምነት የሚጥሱ ተደጋጋሚ ተግባራት ፈጽሟል ሲሉ ከሶ ነበር። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ነበሩ በማለት ምክንያቶቻቸውን ዘርዝረዋል። የትግራይ ክልል ጊዜያዊ አስተዳደር ሐሙስ ጥቅምት 23 2018 ዓ.ም ባወጣው መግለጫ ላይ የፌዴራል መንግስቱ የፕሪቶሪያ ግጭት ማቆም ስምምነት በአግባቡ እንደፈጸም አላስቻለም ሲል ቅሬታውን አቅርበዋል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት የተፈረመው ጥቅምት 23 2015 ዓ.ም ነበር። ባለፉት ወራት በፌዴራል መንግስቱ ባለስልጣናትና በህወሓት መሪዎች መካከል የሚካሄደው መካሰስ ዳግም ግጭት እንዳያስከትል ስጋት ፈጥሯል። አጠቃላይ እንግዲህ ዕለታዊ መረጃዎችን በማስመልከትም ነው። በዚሁ ዙሪያ እንግዲህ ህወሓት ከኤርትራ ጋር አብሮ ኢትዮጵያን ለመውጋት ሙከራ አድርጓል የሚል ክሶች ከዚህ በፊትም በተደጋጋሚ ሲነሱ ነበረ። ከዚህ በፊት እንግዲህ ባለፈው ሰሜን ዕዝን ማስታወሻን በማስመልከት የቀድሞ እንግዲህ አጠቃላይ የቀድሞ የኢትዮጵያ ጀነራል የነበሩትም ጀነራል ባጫ ደበሌ ህወሓትን በማስመልከት አስተያየት ሰጥቶ ነበር። ጀነራል ወይም ፊልድ ማርሻል ብርሃኑ ጁላ ደግሞ በዚሁ በሰሜን ዕዝ ማስታወሻ ስነ ስርዓት ላይ ባደረጉት ንግግርም ስለ ህወሓት አንስቶ ነበረ። በተመሳሳይ ሰዓት እንግዲህ በዚሁ ደግሞ በአፋር 5 ቀበሌዎች ላይ ወረራ ተፈጽሟል በማለትም ነው
አጠቃላይ እንግዲህ የተነሳው ውጥረትን በማስመልከት ዳግም ወደ ጦርነት የፕሪቶሪያ ስምምነት ተጥሷል፣ ጦርነቱ በይፋ ተጀምሯል ህወሓት እያለ ነው እንግዲህ እያለ ያሉ የወጡት መረጃዎችን በማስመልከት አፋር ክልል አስቀድሞ የህወሓት ኃይሎች እንደገቡ ደግሞ የህወሓት ኃይሎች ስጋት ደቅኖብኛል ያሉት ከፊል የትግራይ ተወላጆች እንዳሉበትም ነው ሁኔታዎቹ እያሳዩ ያሉት። እንግዲህ አጠቃላይ በዚህ ስፍራ ለምንድን ነው እስከ መቼ ነው በሰላማዊ መንገድ የማይፈታው? የፕሪቶሪያ ስምምነትም ዞሮ ዞሮ ወደ ሰላም ተመቶ ነበር። አሁን እንደገና ደግሞ እንዴት ነው ወደ ጦርነት የምገባው የሚለው የበርካቶች ጥያቄው ነው። እንግዲህ አጠቃላይ ኢትዮጵያ ደግሞ የወደብ ጥያቄ እያቀረበች ትገኛለች። በዚህ ሰዓት ደግሞ ከኤርትራም ከፍተኛ ነገር ነው። ኤርትራ ደግሞ ስለ ኢትዮጵያ አተኛም፣ እንደምታወቀው ግብጽም አተኛም። በምጽዋ ላይ የግብጽ ጦር መሳሪያዎች አርፈዋል የሚልም ከዚህ በፊትም የወጡት መረጃዎች። ምክንያቱም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ባቀኑበት ሰዓት ላይ ከአልሲሲ ጋር ከተወያዩ በኋላ ወደ ምጽዋ ጦር መሳሪያዎች በፕሌን ሲወርዱ ታይቷል የሚሉ ነገር ምናልባት የግብጽ እርዳታም ሊሆን እንደሚችልም በዚሁ ዙሪያ እንግዲህ አጠቃላይ የኢትዮጵያ ሉዓላዊነትን የሚዳፈረው ነገሮችም ምናልባት አስጊ ሁኔታ ሊፈጥር ይችላል። በየሀገሪቱ ደግሞ እነዚህ ሃይማኖት ተኮር ግድያዎችን የሚፈጸሙትም ምናልባት የፖለቲካ አጀንዳ፣ አንዳንዶች እንግዲህ መንግስትንም የሚቃወቱም የፖለቲካ አጀንዳ ነው በማለትም ሀሳባቸውን ሲገልጹም ተስተውሏል። በዚህ እንግዲህ አስቸጋሪና ክፉ ጊዜን ኢትዮጵያ እያሳለፈች እንደሆነ ጀምረም ነው በህይወት ዘመኗ እስከዛሬ ኢትዮጵያ አይታ የማታውቀውን ፈተናና ከባዱን ሰዓት እያሳለፈች እንደምትገኝ ምንም ጥርጥር እንደሌለ ጭምርም ሁኔታዎችም ያስረዳሉ። አጠቃላይ እንግዲህ እለታዊ ነገሮችን በማስመልከት ዛሬ የድሮን ጥቃት መፈጸሙን ቀድሞውንም አስቀድሞ መሰማም እስካሁን ድረስ ህወሓት መግለጫ ሰጥቷል። የኢትዮጵያ መንግስት ግን እስካሁን ድረስ ያለው ነገር የለም። ስለዚህ ኃላፊነቱን እስካሁን ድረስ የወሰደ አካል እንደሌለ ጭምርም ነው። የትኛው አካባቢ ላይ ነው? ትናንትና ማታ ነበረ ጥቃቱ የተፈጸመው። ዛሬ ማምሻውን ደግሞ ህወሓት ያወጣው መግለጫን በማስመልከትም ነው እስከ መቼ እርስ በርስ ነቆራና ግጭት ጦርነት እስከ መቼ ነው የሚቀጥለው የሚለው ነገር ማብቃት እንዳለበትም ነው። አፋር ክልል ደግሞ ህወሓት ኃይሎችም ወደፊት ተኩስ እየከፈቱ መሄዳቸው ደግሞ በርካቶችን ቁጣ ያስነሳ ጉዳይም እንደሆነ ጀምረም ነው። በማን ስልጣን ወደ ሌላ ክልል ዘልቆ ገቡ በማለትም ነው ሌሎችም ሀሳባቸውን ሲያነሱና ክርክር ሲያቀርቡም የተስተዋለው። ስለዚህ ነገሮችን በሰላምና በፍቅር አንድነት በመቻቻል ጉዳዩን ብፈታ የተሻለ ይሆናል። እልቂት ይዞ የሚመጣው ጉዳይ ጥሩ አይደለም። ለሀገሪቷ ሉዓላዊነትም አሁንም ለዜጎች ደህንነትም አስጊና ከፍተኛ ጭንቀትን ይዞ ስለሚመጣ ስለዚህ ነገሮችን በሰላማዊና በፍቅር በመቻቻል የሚፈቱበት መንገዶች ብታዩና ሰላም ብቻ ትኩረት ቢደረግ የተሻለ ይሆናል በማለትም ነው ምሁራኖችን በተደጋጋሚ ጥሪ እያቀረቡ ያሉት። ዕለታዊ መረጃዎችን በማስመልከት እስካሁን ድረስ አብሬያቸው ቆዩት። ሚኪ ነኝ ከሚኪ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምትላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ኖቲፊኬሽን ቤሏን ወይም ደወል ምልክቷን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። ለሰዓታት ያጠቃላይ ያሉኝ መረጃዎችን በማስመልከት አብሬያችሁ ቆየት ሚኪ ስለሆንኩ እንግዲህ በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።